ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቻይና አፍሪካ ጉባኤ ላይ ለመሳተፍ ጆሃንስበርግ ሄዱ። በጆሃንስበርግ የሚካሄደው ጉባኤ አፍሪካና ቻይና በሁለትዮሽና በዓለም አቀፍ ጉዳዮች ዙሪያ ያላቸውን ትብብር ይበልጥ ማሳደግ በሚችሉበት ጉዳይ ዙሪያ እንደሚመክር ይጠበቃል። ጉባኤው አፍሪካ እንደ አውሮፓውያን አቆጣጠር በ2063 አሳካዋለሁ ብላ ያቀደችውን አጀንዳ ከግብ ለማድረስ የቻይና ሚና ምን ሊሆን እንደሚችል ይመከርበታል። የአፍሪካና ቻይና የልማት ትብብር ከጊዜ ወደ ጊዜ እያደገ የመጣ ሲሆን እድገቱ ፈጣንና ቀጣይነት እንዲኖረው ጉባኤው በትኩረት ይነጋገርበታል ነው የተባለው። እንደ አውሮፓውያን አቆጣጠር ከ2000 ጀምሮ በየ3 ዓመቱ የሚዘጋጀውና ዘንድሮ በደቡብ አፍሪካዋ ጆሃንስበርግ የሚካሄደው የቻይና አፍሪካ ጉባኤ ዘንድሮ ለ6ኛ ጊዜ ነው የሚካሄደው። እስካሁን ከተካሄዱት 5 ጉባኤዎች መካከል የመጀመሪያውን፣ 3ኛውንና 5ኛውን የቻይናዋ ቤጂንግ ስታስተናግድ፣ ሁለተኛው በአዲስ አበባ፣ አራተኛው ደግሞ በግብጿ ሻርም አልሼክ ተካሂደዋል። ቻይና የአፍሪካ ዋነኛ የንግድ አጋር ስትሆን በ2014 ከ220 ቢሊዮን ዶላር በላይ ንግድ በአህጉሪቱ አካሂዳለች። ለአፍሪካ ያላትን የልማት አጋርነት ለማረጋገጥም በአህጉሪቱ የምታደርገውን የኢንቨስትመንት መጠን ለመጨመር ቃል ገብታለች። ቻይና በአሁኑ ወቅት የአፍሪካ ትልቋ የንግድ አጋር ስትሆን ከ800 በላይ የአገሪቱ ኩባንያዎች በአፍሪካ በኢንቨስትመንት ተሰማርተው ይገኛሉ። የዘገባው ምንጭ የኢትዮጵያ ዜና አገልግሎት ነው።